በመሃል ነው ብዬ ሁለቱ በመሃል አተራስ ምን ማለት ነው? ምን ልሰራ ነው ቤቴ? ውብዬ እንደዛ አይደለም እኮ የምር እናንተ ጤነኛ አይደላችሁ። ውብዬ እንደዛ አይደለም። እኔ ማሳበር ነው የፈለጋችሁት? ምንድነው አሰብክ? ምንድነው ሁሉ ነገር አንቺ ነሽ የምታረጊው? እሺ ዝም ብለሽ ሰርፕራይዝ ሰርፕራይዝ ምንድነው? ምን እያደረክ ነው? ዋው ዋው ምንድነው? ለምን እንደዚህ ታደርጋለህ? እኔ ምንድነው ያደረኩት? ለምንህም ቢሆን አስወጣት። በቃ ለምንህም ቢሆን አስወጣት። ይሄ ቲሸርት ለዛውም እንዲያሰርተሽ አሁን ብዬ ግን ትመጣ ምን ሊፈጠር ነው? በእናትህ ኧረ በፈጣሪ ሂጂ፣ በፈጣሪ አልወጣም። ለምንድን ነው የምወጣው? እየለመነሽ እኮ ነው። አልወጣም። ኧረ በፈጣሪ ውብዬ እየመጣች ነው። በእናትሽ አታስቢኝ ወንድሜ። ሌላ ነገር ሳይፈጠር ነው የምር ሌላ ነገር ውጡ። ለምንድን ማሰሙት? ለምንድን ማሰሙት? መመለስ እኔም ደስ ብሎኛል። ለእሷ ጥሩ መሆን ያለብህ፣ ከጎኗ መሆን ያለብህ። የአንተን ቦታ ማንም ሊተካው አይችልም በዚህ ሰዓት፣ ማንም ማለት ነው። ማንም ብቻ ማዘንክ ራሱ ትልቅ ነገር ነው። ወንድም አይዞህ። ቴንኪው፣ በጣም አመሰግናለሁ። ቴንኪው ቤተሰብ። ለማንኛውም ሁሉንም ጠርቻቸዋለሁ። ዛሬ የደስታዬ ቀን ነው። ማልቀስ አልፈልግም። በጣም ደስ ብሎኛል። ሙቤ እንግዲህ እንዲመጣ ነግሬዋለሁ። አሹ ሙቤን ይዞ እንዲመጣ ብቻ ከጎኔ ሁሉም መወዳቸው ሰዎች ከጎኔ እንዲሆኑ ነግሬያቸዋለሁና በቃ ብቻ ደስ ብሎኛል። በቃ አብራችሁን ሁኑ። ላይክ ሼር እያደረጋችሁ ተከታተሉን። ዛሬ የደስታችን ቀን ነው። በቃ ደስ ብሎኛል። ብቻ እኔ እንጃ ከአይምሮ በላይ ነው። ሁሉ ነገር ተዘጋጅቷል። የአቅሜን ነው እንግዲህ ሰሞኑን ታውቃላችሁ ያሳለፍኩትን ነገር ብቻ ይህንን ውብዬ ሳታውቅ ነው ያዘጋጀ ነው። አሹ እያመጣት ነው እንግዲህ። እስቲ ፈጣሪ ይርዳኝ። ሁላችሁም በጸሎት አስቡኝ። ኮሜንት ላይ መልካም መልካም ኮሜንት ጻፉልኝ። በቃ ይቅና በሉኝ። አሁን ጻፉልኝ ፕሊስ። በቃ እኔ ዛሬ ደስታዬ ቀን ነው። ወደ ራስ በመመለስ እኔ በጣም ነው ደስ ያለኝ። በቃ እኔም በጣም ደስ ብሎኛል። ለማንኛውም ቤተሰብ እኔ ጓጉቻለሁ እስክትመጣ ብቻ በቃ በቻል ነው። በቃ የሰው ልጅ ዋና ማሰቡ አይደለ በቃ ባለን ነገር ነው ያዘጋጀነውና በቃ ድንገት ጥሩ ሁኔታ ላይ አልነበርኩም። ትልቅ ኬክም አላዘጋጀውም። በቃ ብቻ እየተጣደፍኩ ነው። ለማንኛውም ደስ ብሎኛል። ቤተሰብ ተከታተሉ። ዛሬ የደስታችን ቀን ነው። ደስታችን ይመለሳል። ሚቹ እኔ ምን ብዬ እንደማመሰግን አላውቅም ወንድሜ። ቴንኪው በጣም እኔ ዛሬ በጣም ደስ ብሎኛል። ቴንኪው ፋሚሊ። ውብዬ ልትመጣ ነው። እግሯ ውስጥ ወድቄ በቃ እኔ ከዚህ በኋላ እኔ በፍጹም ውብዬ በቃ ይቅርታ አድርጊልኝ ነው እኔ የምላት። ብቻ ሁላችሁም ተከታተሉ። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። እንግዲህ ጠብቁኝ፣ እንመጣለን። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥ። እሺ ቤተሰብ ብቻ አሁን እንዴት እንደምሰጣት በጣም ጨንቆኛል። እኔ ሚቹ ስለ ያው አንተ ከዚህ በፊት ልምድ ካለ ግን ያው በርክ እንደዚህ እንደመጣች በሩ ሲንኳኳ እንደዚህ አይደለ? አዎ ቀበሪኝ ነው የምትለው። ድምጽ እንደዚህ ሆነ ጠብቀን ዙርና እንደዚህ ሆነ ጠብቀን ደስ እንዲላት ያንኳኳች ነው። እሺ በእናትህ እንትን እንዳትሄድ ተመልሰህ እንዳትሄድ። ችግር የለም አትሄድ። ምን ስለ ፈራሁኝ። አይዞህ አትፍራ። ቆይ በእናትህ አይዞህ አትፍራ። የምር አትፍራ። አይዞህ እሺ ጥላ ብትሄድ ሰው አትሄድም። አታረገውም። ይግቡ ራሳቸው ይግቡ። በቃ ተውኩኝ። ተው እኔ ከፍተዋለሁ። ችግር የለም። ቁልፍ ነው እኮ ለዛ ነው። ቁልፍ ነው እኔ ከፍተዋለሁ። ሰርፕራይዝ ምንድን ነው? ምን እያደረክ ነው? ምንድን ነው? ምንድን ነው? ሙባረክ ምን እያደረክ ነው? ምንድን ነው? አንቺ ልቀቂው። ምንድን ነው? ምንድን ነው ያደረግከው? ምንድን ነው አንተ? ምንድን ነው ያደረጋችሁት? ውብዬ ልትመጣ ነው። ቶሎ ውጡ። ውብዬ ልትመጣ ነው። ለውብዬ ይቅርታ ሊያደርግላት ይቅርታ ሊጠይቃት ነው። ውብዬ ቶሎ ውጡ።
ሙቤ ምን እያደረክ ነው? ይሄን ቀን ነበር ስናፍቀው። ሙቤ ምን እያደረክ ነው? አንቺ የውብዬ ፕሮግራም እኮ ነው። ምን እየሆንሽ ነው? ውብዬን ይቅርታ ሊጠይቃት እኮ ነው። ቲጂ እኔ ውብዬ ከውብዬ ጋር ነው ሰላም ላወድ ነው። ምን እያደረክ ነው? እኔ ብቻ እና አላልኩም እንዴ? በዚያውም እዚህ ፕሮግራም ነው እሷን ተጠራጣለሽ። ይሄ ፕሮግራም ይሄን አይደለም ነው። እኔ ውብዬን ይቅርታ ልጠይቅ ነው። ቲጂ ምን ሆነሽ ነው አንቺ? ደበስና ወደ ፕሮግራማችን እንሂድ። ሙቤ አንተ ምንድነው ችግር ከኛ? ችግር ምንድነው ከኛ? ለምን ሰላም ማሰደልሻል እኮ አይደለ? የውብዬ ነው እያለ እኮ ነው። ኧረ የውብዬ አይደለም የውብዬ ነው። ይቅርታ ሊጠይቃት እኮ ነው ብዬ። ምን ማለት ነው? ከመቼ ጀምሮ ነው ይሄ? ሙቤ አያ ሁሉን ነገር አየ። እኔስ አወኩኝ፣ እውነቱን አወኩኝ። ፕሮግራሙ ይሄን አይደለም አይደለም። አው እኔ ሚስቴን ይቅርታ ልጠይቅ አሁን ቶሎ ውጡ በእናትሽ። እሷ ሳትመጣ ይውጡ። ልብሱን ለበስና ውብዬም እኔ እሱ ብቻ ነው የጠራሁት። እንደዛ ነው እያልኩ ፕሮግራሙን ያለው የሚያዘጋጅ ለቲጂ ነው ያዘጋጀው። ምን ማለት ነው? ውብዬ እንደዛ አይደለም። ውብዬ እንደዛ አትናደጂ። ምን ሰው ይቅርታ ምን ያለ ፍቃድ እንዴት ይቅርታ ሊልሽ ነበረ። ይቅርታ ሊላት እኮ ነው ያዘጋጀን የተነጋገርነው እንደዛ አይደል? በመሀል ግን መጡ፣ ሁለቱ መጡ። ይቅርታ ነው ምንድነው? ይሄን እያረከለው ጭራሽ ቤት ውስጥ ገብተህ እንደዚህ ታደርጋለህ? በመሀል ነው ብዬ ሁለቱ መጡ። በመሀል አንተ ራስህ ምን ማለት ነው? ምን አይደለም ውብዬ እኮ ምን ልትሰራ ነው ቤቴ? ውብዬ እንደዛ አይደለም እኮ የምር ከሰው ቤት እናንተ ጤነኛ አይደላችሁ። ውብዬ እንደዛ አይደለም። እኔ ማሳበር ነው የፈለጋችሁት? ምንድን ነው ሀሳብክ? ምንድን ነው ይሄን ሁሉ ነገር አንቺ ነሽ የምታረጊው? እሺ ዝም ብለሽ ምን ማለት ነው? አልገባኝም። ደስ አለ ጭራሽ በቤት ወይኔ ደስ አለ ሙቤ ይሄ ብልግና ሽሽ ሊመጣሽ ይሄን ቤት ድረስ ደስ አለ ወይ? ምን አንቺ ተያት ውጪ፣ ሂጂ ውጪ። ዝም ብለህ አንተ ራሱ ምን እያደረግህ ነው? አንተ ውጪ ምን አረኩኝ? እሺ ምንድን ነው ምን አደረኩኝ ማለት? ተፋቱ አልክ አልሳካልህ አይደል? ከዛም በኋላ ቤቴ ድረስ ድራማ ይዘህ መጣክ። ደግሞ ለምንድን ነው የምታስቀርቱ? ምንድን ነው ያደረጋችሁ? ዝጋ ካሜራ ይቅርታ ሊጠይቅሽ ነበረ። እግዚአብሔርን ይቅርታ ልጠይቅሽ ነው። እግዚአብሔርን ይቅርታ ልጠይቅሽ ብዬ እንደዛ ነው ይቅርታ ልጠይቅ ነው። የምርን ይቅርታ ልጠይቅሽ። አሁን ኮተታትን ይዘህ ውጣልኝ። አንተ ገባህ አይደል? ደስ አለ ምን ያደረኩት ነገር አለ? ምን አደረኩት? ለምን ይዛት መጣ? ለምን ይዛት መጣ? ሻሻ ራሳር ይዛት መጣው። አሁን ቀላንዴ እሺ ሰው ቤት መጀመሪያ ለምን ይዛት ዞር በል። ከቤት ውጡልን። ቀጥ ብለህ ውጣልኝ። ምን እያደረጋችሁ ነው? እናንተ ያሟችኋል? ጤነኛ አይደላችሁ? ኩብዬ እንደዛ እኮ አይደለም፣ እባክሽ እንደዛ አይደለም አትበለኝ። ሰምተሃል አይደል አንተ ሰውዬ? ይሄ የተከበረ ቤት እኮ ነው። ምን እያደረክ ነው አንተ? አሹ እግዚአብሔርን ይቅርታ ሊላት ነው። ይቅርታ ልጠይቅሽ ነው የመጣሁት። አመጣጤ ለይቅርታ ነው እየተረጂ ተመልከት። ይሄ ምንድነው? ይሄ ምንድነው? ስነ ስርዓት ይኑርሽ። ነይ ውጪ፣ ቀጥይ፣ ነይ ውጪ፣ ውጪ፣ ነይ ውጪ። ምንድነው ይሄ ብልግና? ውጪ። አንተ ራሱ ምን እያደረከለው? ሰማነሽን ቅደጂ ስትለኝ የነበርክ ሰውዬ ጭራሽ ነው ቤቴ ድረስ እንደዚህ አይነት ስራ ትሰራለህ? ምን ማለት ነው? አሁን ደግሞ ምን ታደርጋለህ? እኔ ላይ በደንብ ትጫወታለህ እ የኔ ህይወት ላይ በደንብ ትጫወታለህ አይደል? ማነው ይሄንን የፈቀደላችሁ? ውቢ አሁን ህግ ነው የምንጠራው። አሹና ሚቹን አውርቼ ነው ብዬ በእናትሽ እኔ ይቅርታ ልጠይቅሽ ነው። አሹና ሚቹን አወራክ አበላሽቶብኝ ነው እኮ ይሄንን ስራህን ልታሳየኝ ማለት ነው። ለምንድን ነው ቆይ ማትረጂ? ውብዬ እሱ ይውጣና ቆይ እናስረዳሻለን። እና ቀጥ ብሎ ይሄን ተሸክመህ የመጣው እኔ እንድረዳ ነው? እንደዛ ነው? ናውጣ ምን አይነት ሰው ይላል? ውጣ ውብዬ እናስረዳሻለን። ቆይ ማናችሁንም ማየት አልፈልግም። ምንድነው? እሺ ብለህ ይጠቅማችሁ መለያየት ነው ብዬ ለአንቺም ለእኛም ለሁላችንም ብዬ ነው። እሺ በይ እኮ በደንብ እኮ ስራን እየሰራን ለቀቀኝ። ይሄ የእኔ ስራ አይደለም። እሺ በይኝ ብዬ እና የኔ ስራ ነው። እኔ ምን አደረኩ? ውጭ ላይ እንደፈለጋችሁ ይሄን ሁሉ ነገር ያዘጋጁት እነሱ ናቸው። እኔ ምን አደረኩ? ውጭ ላይ የፈለጋችሁትን ማድረግ ትችላላችሁ። ነፃነታችሁን ሰጥቻችኋለሁ። ጭራሽ ቤቴ ምን አደረኩኝ? እኔ እነሱ ናቸው ያዘጋጁት። እና እኛ ለእሱ አይደል ያዘጋጀነው? ለቲጂ ነው እኛ ያዘጋጀነው። ሰማነ ቅደጅ አልከኝ ይሁን ዝም አልኩ አይደል? አሁን ጭራሽ ቤቴ ድረስ አንተ ራሱ በጣም ነው የምታስመስለው። እንዴት እንደዚህ አይነት ነገር ታደርጋለህ? ላንቺ ነው ውብዬ፣ ላንቺ ነው እኮ። አንተ እንዴት ነው ሰው ለጫች ያደረገው? ቆይ ምን አንተ ክብር ባይወድልህ እኔ ክብር ውብዬ፣ እሱን
እንዴት እንደዚህ አይነት ነገር ታደርጋለህ? ውብዬ በፍጹም አልተረዳሽኝም። አውርተናል። ዝም በል ከዚህ ዓለም ማናችሁንም አልሰማ። ቲሸርት አሰርቶ ጭራሽ ነው ቤት ውስጥ እንደዚህ አይነት ነገር የመጡት ከኋላ ነው የመጡት። ላንቺ ነበር ያዘጋጀ ነው። ዝም በል ላንቺ ለሷ ነው እኮ አውርተን የላሽ። አሹ ለምንድን ነው ማታምኚ? በፍጹም እኔ ይቅርታ ልጠይቅሽ ነው የጠራሁት። እስከ ዛሬ ድረስ በጣም ታግሻለሁ። ናው ሰምተኛል አይደል? ከዚህ በኋላ ግን ተረጋግተሽ ስሚኝ። አሁን ይሄንን ኮተታችሁን ይዛችሁ ትወጡልኛላችሁ። ተረጋግተሽ ስሚኝ። ላንቺ ነው የተዘጋጀው ፕሮግራሙ። አሹ ያወረች ከለ እና ምን ነው ያወራኝ? ያደረክ ያለው ከኋላ ነው የመጡት። አልወጣም ብለውን ነው ይቆጭሻል። እና ምን አረባኝ? ለምንድን ይቆጨኝ? ስላሳየኝ ይሄንን ስራን ስላሳየኝ ነው የሚቆጨኝ። በማየቴ ነው የሚቆጨኝ። ልንገርህ አይደል? በማየቴ እንደዚህ አይነት ሰው በመሆን ምንድነው ያረካል? አሁን ህግ ሳልጠራ ማለት ነው። ቀጥ ብላችሁ ወደታችን ይዛችሁ ውጡ። ይቅርታ ይልሻል። እዚህ ይቅርታ ሳትቀበይ አንወጣም። አትወጣም። ይቅርታ አንተ ማን ስለሆንክ ማትወጣ? ይዘው ውጣ። ይዛችሁ ውጡ። ሁሉ ኮተትን ይዘው ውጣልኝ። ሌላ ነገር ሳይፈጠር ነው የምር ሌላ ነገር ውጡ። ለምንድን ማሰሙት? ለምንድን ማሰሙት? አንተና እኔ አውርተን የለ እንዴ? ህግ ሳይጠራ ቶሎ ብላችሁ ናሂ ምንድነው ያደረገ? ነፍሳይ ለምጠራው መጀመሪያ መጥራት አልነበረም። ሐኪም ቤት ሄደን እየመጣን እኮ ነው። ተረጋግተሻል? ውብዬ ላንቺ እኮ ነው ነገር ላንቺ እኮ ነው ያዘጋጀልኝ ለኔ ነው አይደል? አዎ አይደለ? ቲሸርት አሳተመ አይደለም? እኛ አይደለንም። ማን ነው ታዲያ? ናሂ አስረዳት። አንተን ከሰማች ምንድነው እየሰራችሁ ያላችሁት ነገር ምንድነው? አንተ ቢያንስ ተረጋጋና አድምጥ። ሰማክ? ቁልፌ መልስልኝና እቃህን ይዘህ ቀጥ ብለህ ኮተትን ይዘህ ውጣ። ይቅርታ ሳታረጊለት እኛ ከዚህ ቤት አንወጣም። አንወጣም። ይቅርታ ሳታረጊለት ህግ እንጠራለን። ምንም ነገር ይምጣ። ይቅርታ አድርግለት። ጤነኛ ነህ አይደለም? ምንድን የፈለከው ከኔ? ምንድን የፈለከው ከህይወቴ? ምንድን የፈለከው? እንድታረቁ እኮ ነው። ይዘው አውጣልኩ ኮተቱን። አንተ አውራ ዝም ለምን ትላለህ? ምን እየሆንክ ነው? ያውራ እንዴ? በምን አፍ ያውራ? ምንድነው ብልግና ተሰርቶ አውራ እንጂ አስረዳት። በእናትህ ዘበላት ትቀዘኝ ይዘው። አንተ ለምን አታወራም? ዝም ለምን ትላለህ? ናይ ኧረ አሹና አሹ ጎዳና እኔን ትልቅ አድርገህ ራስህን ያሳነስክ ጎዳና ጎዳና እኔን ትልቅ አድርገህ ራስህን ያሳነስክ ተነሳ አባ ብዬ